لا ኤርፎን አይደለም ትንሽ ኔትወርክ እንጨት እኔ ጋር ከመጣሁት ዱባይ 1 አመት ነው እና ልጅ 2 አመት እያለኝ ነው ልጅ 2 አመት እንደሆነ ነው የመጣሁት እና አሁን 1 አመቴ ነው። ልጅ 3 አመት ነው እና ትቼ የመጣሁት እናቴ ጋር ነው። ከባሌ ጋር አዲስ አበባ ነበር የምኖረው። ልጅን ወደ ገጠር ላኩት ስመጣ ወደዚህ ማለት ነው። ባሌ ብቻው አይችልም ብዬ የእሱ ቤተሰቦቹን አልተዋወቁም ነበረ እና አሁን ትቼ መጥቼ 1 አመት ሆኖኛል። አሁን 1 አመት ነው ለኮንትራት የቀረኝ እና ልጄ ቀጣይ አሁን 3 አመት ሆኖ ልጄ እኔ ከመጣሁት 1 አመት ስለሆነ ልጄ 3 አመት ሆኖ አሁን ቀጣይ ትምህርት ቤት ግዴታ መስከረም ማግባት አለበት። መስከረም ማለት 4 ነው የሚሆነው 3 ተኩል ነው የሚሆነው እና ትምህርት መግባት አለበት። እናቴ ያለችው ክፍለ ሀገር ነው። ባሌ ደግሞ ያለው አዲስ አበባ ብቻው ነው የሚኖረው። ተከራይቼ በሚኖረው ቤት ብቻው ተከራይቶ እየኖረ ነው እስካሁን እና እሱ የሚሰራው የግል ስራ ነው። ከፈለጉ 4 ሰዓት ይለቃሉ፣ ከፈለጉ 3 ሰዓት ከምሽቱ፣ ከፈለጉም 12 ሰዓት ይለቃሉ። ሰዎች እንዳሻ ነው የሚያሰሩት። የግል ድርጅት ነው የሚሰራው፣ ሹፌር ነው እና አሁን እያልኩ በጣም የጨነቀኝ ነገር ቢኖር ልጄ በ2 አመቱ አማርኛ ችሎ ማውራት እየቻለ ወደ ገጠር ገብቷል፣ ወደ ክፍለ ሀገር ሄዷል። አሁን ደግሞ እዛ የእኛን ሀገር ቋንቋ የደቡብ ቋንቋ የጋሞ ጎፋ ልጅ ነኝ። የጋሞ ጎፋ ቋንቋ ሙሉ በሙሉ ችሎ አማርኛው ጠፍቶበታል። እናቴ ጋ ነው ያለው። አማርኛ የምችል የሚያወራ ሰው እዛ በብዛት የለም። ያለው የራሳቸው ቋንቋ ነው። የራሳቸውን ቋንቋ ችሏል። 1 አመት ሙሉ ቆይቷል እና አሁን አባትየው ቤት ውል ላይ ክርክር ላይ ነበረ እና ቤቱ ለሱ ተወስኖለት ቤቱ ተከፍቶ ወደ ቤቱ ልገባ እያለ ነው። አሁን ልገባ ነው ቤቱ። ልጄን አምጪልኝ እኔ ያሳድጋለው ነው ምለኝ። አንተ ስራውን ትተህ እንዴት ነው የምታሳድገው ልጁን? በፊት ደሞዙ 5000 ብር ነበረ፣ አሁን ደግሞ 10,000 ብር ገብቷል። እኔ ስመጣ 6,000 ብር ነበረ፣ አሁን 10,000 ገባ። እኔ እያለሁ 5 ነበር እና ደሞዙ ይበቃኛል። የቤት ኪራይ የለብኝም። እኔ መዋለ ህጻናት አስገባዋለሁ። ከፈለግሽ አንቺ የሰራተኛ ብቻ ክፈይ፣ ልጄን አምጪልኝ። በቃ ልጄ ይምጣ ካልመጣ ነው ብለው እኔ ደግሞ ልጁ እንዳይመጣ አሁን ልጅ እየታፈነ እናት አረብ ሀገር ነች ከተባለ እየተወሰደ ብር እየተጠየቀ ልጅ እየጠፋ ነው ያለው። ሁኔታው በጣም ያስፈራል ኢትዮጵያ ውስጥ ያለው። እኔ ደግሞ ለኮንትራት 1 አመት ነው የቀረ። ልጄ ደግሞ እናቴ ጋር አሁን ቋንቋውን ችሎ ሁሉም ነገር በቃ እንትን ብሎ እናቴ ጋር ደህና ጥሩ ሁኔታ ላይ ፈጣሪ እርዳታ ጥሩ ላይ ነው የሚገኝ። አሁን ልጄን ካመጣው ቢጠፋብኝስ? ወንድ ልጅ ደግሞ ስራውን ይሰራል ወይስ ደግሞ ልጄን ይጠብቃል? ድጋሚ ስራውን አትስራ ልጁን ብቻ ያዘው ብዬ የደሞዝን ግማሽ ብልክ ምን ይዤ ገባለሁ? እናቴ ጋር ትንሽዬ ብር ማይረባ 6,000 5,000 ብር ምናምን ትንሽዬ ብር ነው ምልከው። ሰው ስልክ አያይዤ ትንሽ ብር ነው ምልከው። ምክንያቱም ወጪ የለባትም። ክፍለ ሀገር ኑሮ ከቤት ነው ከጓራው ነው። አሁን እዚህ ከተማ ደግሞ ብዙ ነገር በጣም ሁሉም ነገር ውድ ነው። አሁን እሱ 10,000 ድራም ውስጠኛ ቢሆኑ እንኳን ቤት ኪራይ ባይኖረው እንኳን ስራ ወጥተው እነሱ ሰዎቹ ባሻቸው ሰዓት ነው የሚለቁት። በዛ ሰዓት ልጅ የት ይሆናል? ቴክር ይገባል አለ ማቆያ ገብቶ ደግሞ ማን አስገብተው ማን ያወጣል? በዚህ ጊዜ ሰራተኛ ባለን ተቀማኝ ካላልኩ በቀር በሰራተኛ አሳድግ ብዬ ሴት ተደርባ እኔ በሌለውበት ቤት ገብታ እንድትወጣ አልፈለጉም። እህቴ ደግሞ በጭራሽ ልጅሽን እንደማትፈልጊ እንደው ፈርመሽ ካልሆነ በቀር እንዳስችው ልጁ ጭራሽ ማይሆን ሀሳብ ነው ብላ እህቴ አናቴ ላይ ቆሟለች። ልጁን አልተቸገርሽም፣ አልተሰቃየሽበትም፣ አልወለድሽም፣ ከአንቺ አንጀት አልወጣም። እንዴት ለሱት ያለ ከፈለግሽ ስትመጪ ውሰጂ አብራችሁ 1 አመት ብረፍድበት ለትምህርቱ ምንም አይደለም አትስጩ ብላ እህቴ አናቴ ላይ ቆመች። እሱ ደግሞ ልጄን ካላየው 2 ማጥ ውስጥ ነው የገባሁት እና ምን ትመክረኛለህ? ካመጣው ይጠፋብኛል፣ ልጄ ይወሰድብኛል። ድጋሚ ደግሞ አባት ነው በአግባቡ አይዝም እየፈራው እዛ ከሆነ ደግሞ አንደኛ ለትምህርቱ ይረብዳል። እኔ ዛሬ አመት ኮንትራት እስኪያልቅ 4 ተኩል ወደ 5 ይሄዳል። 5 ማለት ረፈዴ ነው ለኬጅ 1 ደግሞ እዛ ከሆነ ደግሞ 1 አመት ሙሉ እህት አለችኝ። እሷ ደግሞ ሁሉም ፍርሱሷን ጨርሳ ፕሌን ነፃ እስኪሆን መንገድ ሬዲ እስኪሆን ነው የምጠብቀው ወደዚህ ለማምጣት እና እሷ ከመውጣቷ ዱባይ ከመውጣቷ በፊት ልጁ ይምጣ ነው እሱ እያለ ያለው።
እሷ ደግሞ ሁሉ ነገሯን ጨርሳ አሁን ባለውበት ሁኔታ በዚህ በአየሩ ሁኔታ ነው እንትን ያለች ወደዚህ ልትመጣለች ስራ። እሷ ከመጣች ደግሞ ከጋሞ ጎባ በጣም ገጠር ነው ያለው፣ ከአርባ ምንጭ ወደ ውስጥ ነው። ከዛ ደግሞ ልጁን ወደ እሱ አዲስ አበባ የሚያመጣ ሰው የለም። ልጅቷ እህቴ አዲስ አበባ ነው ያደገችው፣ እኔም አዲስ አበባ ነው ያደግኩት። ህፃን ሆኜ ነው የመጣው እና አሁን ልጁ የሚያመጣለት እሷ ካለፈች ልጁ የሚያመጣለት የለም። እሱ ደግሞ ልጄን ካላመጣሽ ልጄን ካልሰጠሽ በቃ አሁን ቤት ገባለው በአንድ ወር ውስጥ እንዲመጣ ነው የምፈልገው። የአንድ ወሯን ደግሞ 10 ሺህ ከያዝኩት ልጁ እንዲመጣ ነው የምፈልገው ነው የምልህ። እህቴ ደግሞ በፍጹም አይሆንም። 1 አመትሽን ኮንትራትሽን ጨርሰሽ መተሽ ልጅሽን አምጥተሽ እንደፈለግሽ መንገድ ማስያዝ ትችያለሽ እንጂ ሰራተኛ የምትይው እንዴት ነው? ሰራተኛ ጋር የማይሆን ነገር ነው አሉ እና በቃ ጭንቅላት ምን ተኝቼ እያደርኩኝ አይደለም። በዚህ ላይ ምን ትመክረኛለህ? የልጄ ትምህርት እድሜ ይሄድብኛል። ድጋሜ በቃ ግራ ገብቶኛል። ልጁ እዛው መማር አይችልም። እኛ ሀገር ኬጂ የለም። ድጋሚ ደግሞ ትምህርት ቢያንስ የ2 ሰዓት መንገድ የ1 ሰዓት ተኩል መንገድ ተካሂደው ነው የሚማረው። እሱም የአዋቂዎች ነው። በቃ ከ8 ዓመት ህፃን ከ7 ዓመት ህፃን ልጅ በላይ ነው የሚሄዱት። በጣም ረጅም መንገድ ነው እና በዛ ላይ ደግሞ ጠዋት ወጥቶ ማታ ነው የሚገቡት። በጣም ረጅም መንገድ ነው እና ኬጂ ምናምን የለም እኛ ጋር። እንደዚህ የመንግስት ነው፣ ሩቅ ነው ያለው። ቅርብ አቅራቢያ ትምህርት የለም። አሁን ስትመጡ አንቺና እሱ አንቺ ወደዚህ ስትመጪ ምን ተስማምታችሁ ነው የመጣሽው ከሱ ጋር? እኔ የተስማማሁት ይሄ ቤት ውል ላይ ክርክር ላይ ነበረ። እሱ የራሱ ልድታ ሜክሲኮ ላይ ቤት አለው እና የእሱ ክርክር ላይ ነበረ። እኔ የተስማማሁት በቃ በጣም ችግር ላይ ስለነበርኩኝ በጣም ልብስ እያጠብኩኝ ልጄና ዝዬ ደግሞ የሰው ልብስ እያጠብኩኝ እንጀራ እየጋገርኩኝ ሰው ቤት ፀጉር እየሰራው በተለያየ ሙያ በቃ በተጠራውበት ሁሉ አለው እያልኩኝ በቃ በእኔ ጥረት ቤት ኪራይ እየከፈልኩኝ 5000 ብር የእሱ ደሞዙ 5000 ብር ነው። 5000 ብሯንም አምጥቶ ለእኔ ነው የሚሰጠው። ሻይ ጠጣ ብሎ ሰው ከሰጠው 100 ብር 80 ብሩን 70 ብሩን ለእኔ ነው የሚሰጠው። እሱ ባለው በቻለው ይደጉመኛል። ግን በእኔ ጥረት ነው እየኖርኩ የነበረው። ቤት ኪራይ ከፍዬ ልጄን አስይዤ በሰራተኛ ድጋሚ 30 ቦታ ረግጬ ሁሉም ነገር ኑሮ እየመራው የነበርኩት እኔ ነኝ። ምርር ስለኝ አጋጣሚ ሰው በነፃ አይደል ነው ወደዚህ የመጣሁት። 25000 ብር ብቻ ከፍዬ በነፃ ቻንስ ነው የመጣሁት ወደዚህ እና አሁን ግራ ግብት ያለኝ በቃ ምንም አልወሰንኩም። አጋጣሚ ፓስፖርት አርብ ተቀበልኩኝ። እሁድ ይህንን አጋጣሚ ሰማሁት በነፃ ስለሆነ በቃ ሄጄ ሰርቼ ከፍልሻለሁ 25000 ብር አልኩኝ። በቃ ከዛ አጋጣሚ ምንም ሳልወስን ምንም ሳላቅድ እሱም ማምጣቴን በፍጹም ሳይፈልግ እሱም ሳያቅድ ሳይፈልግ ዝም ብዬ ብድግ ብዬ ነው የመጣሁት። 10ኛ ክፍል የምትማር እህቴ ቀጨን የነበረች እኔ አውቶቡስ ተራ ተከራይቼ ነበር የምኖረው ከባሌ ጋር። ከዛ እህቴ አጋጣሚ ሰኔ ላይ ነበረ ትምህርት ሰኔ መጀመሪያ ነበረ። እንደተፈተንሽ ትምህርት እንደተዘጋ ነይ ልጁ ጋር ብዬ ሰራተኛ ስላለችን ሰራተኛ ሳይሆን ወንድሜ ልጅ ነች፣ ህፃን ልጅ ነች። በጣም ልጁን ለማዘን ለማጫወት ብቻ ነው የምትሆነው እና ገላውን እንኳን አጽርታ ማታጠብ ነች እና ልጅቷ ጋር ቶሎ ነው ብያት። ከዛ ልጅቷ ጋር በሳምንት 3-4 እየመጣች እያየች ትምህርቷ እስኪዘጋ ከዛ ትምህርቷ ተዘጋ መጣች። ቁጭ አለች 2 ወር አብራው ቁጭ አለች። አየችው ባሌ ባህሪ። ከዛ በኋላ ምንም አልጣማትም፣ አልተግባቡም። በጣም እንትን ይላሉ። በምንድን ነው የጠላሽው ስላት በቃ እኔ ጠላው ትላለች። ለመጥላትም ደግሞ የሆነ ችግር ነበረ። እኔ ማቋ አብረን የምናውቀው ለእህቴ እና ከመሬት በቃ ጠላችሁ ባለ ለአይኖ ማየት አትፈልገው እና እሷ ጠላችሁ ማለት እኔ ጠላው ማለት አይደለም። የልጅ አባት ነው እና አሁን እሷ ስለሚጠላው ብቻ በቃ ልጁ ሄደ ማለት በቃ ብላ በቃ ለውሳኔ የሚከብድ ሁኔታ ውስጥ ነው። አባትየው ሀምቼ እህቴ አይመጣም። በቃ እኔ ስቃይ ውስጥ ነው የገባው። መወሰን ያለብኝ ነገር አቃተኝ እና ምንም ሳልመካከር ነው ከሱ ጋር የመጣሁት። በቃ ተነሳው ብድግ ብዬ ወጣሁ ከቤት ስመጣ ወደዚህ እና በቃ በጣም እንትን ብሎኛል እኮ አሁን ይኸውልሽ፣ አንደኛ እሱ አሁን አሳድጋለሁ የሚለው ራሱ ያብለው ምግብ እየሰራለት ምን እያደረገ ሊያሳድግ ነው። እንዴት ነው ንግግሩ? አልገባኝም። እንዴት ሊያሳድግ ነው?
እሱ ያለው ሰራተኛ ቀጥራለው። ከዛ መዋለ ህጻናት ከዋለ ማታ አምጥቶ ከዛ የሚያቆይልኝ ተመላላሽ ሰራተኛ ቀጥራለሁ። ተመላላሽ ሰራተኛ ቀጥራለሁ፣ ከፍላለው። እንደዛ ይሆናል። አይ እንደዛ አይሆንም የሚል ከሆነ ሞክሬው አይቼ እናትና አባቴ በጣም ያረጁ አሮጊቶቹ ናቸው። እነሱ ጋር ወስጄ አስቀምጥና የሰራተኛ ትከፍይላቸዋለሽ። ከዛ በኋላ እናትና አባቴ ጋር ይሆናል። እኔ እሑድና ቅዳሜ ሄጃ ያለው አለ። መጀመሪያ እኔ ሞክራለሁ። ተመላላሽ ቆይ እኔ እናት አንደኛ ልጁ መሞከር አይደል አይቼው እንዴ ኃላፊነት እኮ ነው። ኃላፊነቱን እወጣለሁ አሳድጋለሁ ካለ ወይድ ያርገው። ገብቶሻል? ይዞ ራሱ ትምህርት ቤት እያደረሰ ከትምህርት ቤት እየመጣ ምግብ እየሰራለት ሰራተኛ ቀጥራለሁ። ሰራተኛ ቀጥሮ ደግሞ እዛ ሰራተኛው ጋር የሆነ ነገር ተጎነታተለ ምናምን ሌላ የትዳር ጸብ ጀምሮ ጦስ አየሽ፣ መሰደድ ትዳርን ጥሎ መሰደድ ጣጣው ለልጅ ራሱ ለልጃችሁ አሁን ስቃይን ይሆን አየሽ አይደል? ምንም ይሆን ምንም ምክንያት ይኖራል። ተጋብቶ ግን ሰው አንድ ቤት ውስጥ በጣም ከብዶኛል፣ ከአቅም በላይ በቃ አሁን ውሳኔ ነው ያቃተኝ። አሁን ሀረቤ አማርኛ ለማወቅ ድጋሚ ወደ አማርኛው ለማመለስ ድጋሚ 4 ወር 3 ወር ይፈጅበታል። አማርኛ ሙሉ በሙሉ ችለው እዛ የሄደ ልጅ አሁን ደግሞ በዚህ ከሄደ ክረምት ላይ ነው የሄደው። አሁን ሙሉ በሙሉ ደግሞ የዛን ቋንቋ ችሏል። ጋሞ ጎፈኛ ችሏል። ሙሉ በሙሉ ያን ቋንቋ ችሏል። ድጋሚ መተው ትምህርት ለመግባት ደግሞ ድጋሚ 4 እና 5 ወር 6 7 ወር ይፈጃል። አሁን ልጄም ጭንቅላቱ ሊጦዝበት ነው። በቃ እኔ አይምሮ ሊፈነዳ ነው። አሁን የዚህ ሰሞን በቃ መወሰን ያለብኝ ነገር በቃ እህቴ ወደዚህ ያለፈች መጣች ማለት ልጁም ያመጣል እሱ ይል እሱ ደግሞ የአዲስ አበባ ልጅ ነው። የትም እገር መንደሩን ከዚህ ከወልቂጤ አልፎ አያውቅም። ስለ የትም አገር ወጥቶ አያውቅም። አሁን ሄዶ ልጁን ለማምጣት ለሱ ከባድ ነው ደግሞ እና በጣም ግራ ገብቶ እስቲ ሚዩት አድርጊና አዳምጪኝ። ጠቃሚ ሀሳብ ከሆነ እንስትሽ። አንደኛ አንቺ ሰው ሀገር አባቱ ሌላ ቦታ ልጁ ሌላ ቦታ በጣም ትክክል ያልሆነ ነገር ነው ገብቶሻል የተፈጠረው። አንቺ መኖር ነበረብሽ እዛ። ልጅሽን ራስሽ ችለሽ ነው ማሳደግ ያለብሽ። ሁለተኛ አሁን እሱ ሰራተኛ አመጣለሁ ለሰራተኛ ሊሰጠው ነገር ለምንድን ነው አሳድጋለሁ የሚለው? ምኑን አሳድገው ታዲያ? ሰራተኛ ለመስጠት ይኸው አሁን ያለበት ቦታ ዘመድ ጋር አለ እንዲ ያለው ገብቶሻል። ለሰራተኛ ለመስጠት እሱ አሳድጋለሁ ካለ ግዴታ ራሱ ኃላፊነት ወስዶ ነው ማሳደግ ያለበት። አሁንም እኮ ልጁ እኮ ሌላ ሰው እጅ ላይ እኮ ነው የሚሆነው። ዞሮ ሰራተኛ ከሰጠ እሱ ስራ ነው የትዋል ልጁ ምን ያጋጥመው የሚያውቀው ታሪክ ልጅን ማሳደግ ራስ በኪስሽ ይዘሽ ከእጅሽ ሳትነጥይ። ስለዚህ አሁን እሱ የሚለውን ነገር በዚህ መንገድ ከተስማማ ያደርገው። ራሴ ሰራተኛ መቅጠር የሚባል ነገር አይሰራም ብለሽ ተነጋግራችሁ ይህን ኦፈር አቅርቢለት። አይስማማም በእርግጠኝነት። ኧረ እንዴት ይቻላል? ሰራተኛ መቅጠር የሚባል ነገር ራስ እኔ እዛ ሆኜ አሳድገው እንደነበር ራሴ እየተከታተልክ ራሴ ይዘህ ራሱ ሁሉ ነገር ኃላፊነት ውስጥ ደግሞ የምታሳድገው ከሆነ ውሰድ። አልበለዚያ ሰራተኛ ቀጥራለሁ የሚባል ነገር አይሰራም ብለሽ ተነጋገር። ከዛ ውጭ አይሚል ከሆነ ልጁን እንዳትሰጭው። መሞከሪያ አይደለም ልጁ ገብቶሻል። 3ኛ ነጥብ ሂጂ ወደ ሀገርሽ። እኔ መመክርሽ ገንዘብ ሰርተሽ ቤትሽ ቢበተን ልጅሽ ሜዳ ቢቀር የማይሆን ቦታ ቢያድግ ነገ ልጅ እኮ ይዞ የሚያድገው ነው የሚያድገው ገብቶሻል። የሚያድግበት ልጅሽን ሄደሽ ራስሽ ትዳርሽን ሰብስበሽ ኑሪ። እስከዛው ድረስ ግን አሁን ባለው ነገር በዚህ መንገድ ለመፍታት ሞክሩ ተነጋግራችሁ። እሺ ሞክራለሁ ይባላል እንዴ? በሰው ልጅ ላይ ልጁ ላይ ሊሞክርበት ነው እንዴ? ኤክስፐሪመንት ሊሰራበት ተግባባ። አዎ ገብቶኛል። ግን አሁን እሱ በቃ ልጄን በቃ ሊያብድ ነው። ልጄን በደወልኩ ቁጥር በቃ ስለኔና ስለ እሱ ትቶ ስለ ሌላ ወሬ ስለኔ ገቅድ ሌላ ወሬ የለውም። በቃ መጀመሪያ ልጄን አሁን ቤት ያልኩሽን በይው ይኸውልሽ፣ አሁን ያልኩሽን ራስህ የምታሳድገው ከሆነ ነገራ ሰራተኛ ቀጥረሽ ደግሞ ከሰራተኛዋ ጋር የሆነ ነገር አለው የለም እንደገና ሌላ ደግሞ
ሌላ እሱ በጣም ነው የሚያሳስበው። እሱ በጣም እኔ በዚህ ዘመን ላይ ራሴንም አላምንም። የወለድኩ ልጄ ነገ ራሱ ትክክለኛ መንገድ ይሄዳል ብዬ አላምንም። አባቴንም አላምንም። ምክንያቱም በዚህ ዘመን ወንድና ሴት ማለት እኔ 3 ወር እህቴ ቆይታ ትምህርቷን ውጤቷን ተቀብላ እዛ እስክትሄድ ድረስ ምን ያህል እንቅልፍ ሳልተኛ የጭንቅላት ማይግሬን እስኪይዝ ጭንቀት እስኪይዘኝ ነው። ምክንያቱም እንዳይደፍራ ለምን ሰው ነው ወንድ ነው። እኔ ወንድ ብዙ እኔ ዱርዬ ነበርኩኝ። በጣም እኔ ነኝ ያልኩ ማፊያ ዱርዬ ነኝ። ከሴት ይበልጥ ከወንድ ጋር ነው እኔ ምግባባውም ምቀርበውም ጓደኝነቴ ውሎዬም። ምክንያቱም ስለ ወንድ ከሀ እስከ ፌ ባለ የምችል ደረጃ ኖር ያለው ወንዶችን አውቄያቸዋለሁ። ምክንያቱም ሴጣን ነው ያሳስታል። እና በጣም እየተሳቀኩኝ ነበረ። ልጅቷ ደግሞ ምንም ማታቀ ነገር ነች። እንደዛም ራሷን 2 ስለነበሩ ሌላ የወንድሜ ህፃንም ትንሽም ስለነበረች በፊት አብራ የምትኖር እንትን ብሎ ተጋግዞ ሄዱ። በሰላም ገባን ሲሉ ምስጢር እናወራለን ከእህቴ አይምሮ ያረፍ። እኔ ሳላቅ እየፈለገውን ያድርገ አያገባኝም። እኔ ግን ያወኩለት በተኛህበት አስተኝቼ አቅፌ አስተኝቼ ነቅቼ አርዳለሁ ብያለሁ። ያውቃል እሱ ባህሪም በደንብ በማስጠንቀቂያ ነገር ነው። እኔ ሳላቅ የፈለክ ከኔ ቦታ እርቀ እየፈለክን አድርጉ። እኔ ያወኩለት በእኔ ላይ ከሰለቻው ቻው እንባባላለን፣ ችግር የለውም። ከሰለቻው በሰላም እንሸናኛለን። ከዛ ውጭ ግን በላይ ላይ ብትማግጥ ማቆ ህይወት አውቃለሁ። ስለ እኔ ማታቁ ነገር የለም። ስለ አንተ ማላቆ ነገር የለም። ያለፉ ህይወቶችን አውቃለሁ። ከዛ ውጭ አሁን ባለህበት ደረጃ በእኔ ላይ ከሄድክብኝ ችግር የለውም፣ አጠፍቼ እጠፋለሁ። እኔ ቦኮ ሃራም ነው መሆንብህ ብዬዋለሁ፣ ነግሬዋለሁ። ግን እሱ ያንን ነገር ይፈራል። አንቺ ማለት ክፉ ነሽ ይለኛል። አንድ ቀን ተጣልቼ ሂድ ገደል ግባ ብዬ ልብሱን ውጭ አሳድርለታለሁ። ልብሱን አውጥቼ ውጭ ወረወርኩት። የራስ ጉዳይ። ወንድ ይሄዳል፣ ወንድ ይመጣል። እኔ የሴት የራሴ ወንድ ነኝ። እኔ የፈለኩትን የሆንኩትን ነው እየኖራለሁ። ባህሪዬን ያውቃል፣ ይፈራል። እንደገና ደግሞ እየሰከነ ሰው ነው፣ ማዝለል ይመስለኛል፣ የጨረሰ ሰው። አሁን እኔ ለልጅ የሚያሳቅቀኝ አምጥቶ ስራውን ትቶ ከስራው ወጥቶ ቁጭ ብሎ 20 ሺህ ብር 15 ሺህ ብር እርጅ ብለኝ ምን ላደርግ ነው? ደግሞ አጥቦ ወንድ ልጅ ይችላል አጥቦ አልብሶ ቀይሮ ደግሞ ንዴታም ነው። ስናደድ ህፃን እያለ ራሱ ያጋጨዋል። ሲያጋጭ እሱ ሲያጋጭ እኔ እሱን አጋጨዋለሁ። ከዛ ከሱ ወደ እኔ ዞርና እርስ በርስ እንገጫጫለን። ያ ነገር አለ። አሁን እኔ ያለው የነበረው ባህሪ እኔ ባልኖሮ ልጄ ላይ ቢቀየርብኝስ? በቃ በጣም ምን ልበል፣ በቃ በጣም ያሳቅቃል። በጣም በቃ ችግር መወሰን በጣም አቅቶኛል። ካልሰጠሽን ልጅን ካላየው እኔ ምን ብዬ መወሰን እንደምችል አላቅም። ብቻ እስኪ አንተ ወይስ ተረጋጊ። እንዴት ነው ነገሩ? መጋጨት እኮ በዛ። አሁን ይኸውልሽ ተረጋጊ። አሁን ይሄ ማጋጨት አጋጨዋለሁ፣ እጋጫለሁ፣ አርደዋለሁ እንዲህ አይነት ሀሳብ አጥፊ። እሺ ትክክል አለ። ትዳር ውስጥ ሚስት እንደ ሚስት ባል እንደ ባል ነው መሆን ያለበት። ገብቶሻል? ይህ የፈጣሪ ሀሳብ በመሰረቱ ሰው መረጋጋት አለብሽ። ስለዚህ አሁን አትሊስት ነገሮችን በመነጋገር ፍቱት፣ በመረጋጋት ልጁ መሰቃየት የለበትም በመሀል። አንቺ እዚህ ሆነሽ እሱ እዛ ሆኖ ተቀባበላችሁት እኮ ልጁ ወደ ግራ ወደ ቀኝ። እንደ ባልና ሚስት መሬት ይዛችሁ ለእናንተ ስሜት ሳይሆን ገብቶሻል፣ ለእናንተ ለአንቺ ፍላጎት ወይ ለሱ ፍላጎት ሳይሆን ለልጃችሁ የተሻለ ነገር የእውነት ለመረዳዳት አስባችሁ ማለት ነው። ይሄ እኔ ያሸንፋለሁ የኔ ሀሳብ ልክ ነው ሳይሆን ጠረጴዛ ላይ ያስቀምጣችሁት ጉዳዩን ተስማምታችሁ አድርጉት። የተሻለውን ሀሳብ እንዲህ ቢሆን ይሄ ነው፣ ይሄ ዲስአድቫንቴጁ ምንድን ነው፣ መጥፎ ጎኑ ምንድን ነው፣ እንዲህ ብናደርግ ይሄ መጥፎ ጎኑ ያለው ተባብላችሁ የተሻለውን ሀሳብ አድርጉት እንጂ እንዲህ የተጓተታችሁ ልጁን አታሰቃዩት። እሱማ አልሸነፍም ነው። እሱ ሁል ጊዜ አንቺ ያልሽው ነው ልክ። እኔ ሳልፈቅድ በግድ ተነስተሽ ብን ብለሽ ያልሽ አንቺ ያልሽው ነው ሁልጊዜ ልክ። አንቺ ብቻ ነሽ ሁልጊዜ የምትወስኑ። በቃ ሁልጊዜ በአንቺ። ምን ያህል ጊዜ ቀረሽ ለመሄድ? ገና 13 ወር። አሁን አንድ አመት ከአንድ ወር ነው። ገና 13 ወር ነው። 11 ወር ይቀረኝ እኮ። እቅድ አውጥተሽ ሂጂሽ ወደ ሀገርሽ የኔ እናት። ምክንያቱም ቤተሰብሽ ይበልጣል። የልጅሽ ነገር የሚያሳስብሽ ከሆነ ስራው ይቅርብሽ፣ ግድ የለሽ። እንዲህ ተበጣበጣችሁ ተግባብታችሁ ልጁን ለልጁ የሚበጅ ነገር ማድረጉ ማካቃታችሁ እንደ ባልና ሚስት ሂጂ ወደ ሀገርሽ።
አለበለዚያ መፍትሄው እሱ ነው። ምን ላርግ ምን ልወስን ስላልሽ ትክክለኛው መፍትሄና ትክክለኛው ሀሳብ ሊመርሽ ይችላል። እርግፍ አርገሽ ጥለሽ ሄደሽ ልጅሽን ሰብስበሽ እንደ ባል እሱ አንቺ እንደ ሚስት እንደ ባልማ እንደ ባል አልረገጥም ነው እንጂ ሊረግጠኝ ካሰበ ረግጧለሁ እንጂ አልረገጥም። ከሄደ ይሄዳል። ቆይ ኧረ መረጋገጥም ምን አመጣው? ቆይ አትናደጂ የኔ እናት፣ አግሬሲቭ አትሁኝ። ነገሮችን በመረጋጋት መፍታት ያለብሽ። እኔ ራሱ ከፈራው ወገን መረጋገጥና መገጫጨት ሲበዛ፣ አሁን አንቺ ከሀገር ውጭ ነሽ። ከሀገር ውጭ ሆነሽ ለማዘዝ መሞከር ራሱ ትክክል አለ። ቢኮዝ ቦታው ላይ የለሽም። ገብቶሻል? ስለዚህ አንቺ ነገሮችን ዋይዝ ሆነሽ ቢያንስ 50% ግማሽ መንገድ መተሽ ለማስተካከል ረጋ ብለሽ በጨዋልም እንዲህ ተነጋግራችሁ። ለምን መሰለሽ አንቺ ከሀገር ውጭ ነሽ፣ ኦልሬዲ ሄደሻል። አሁን በህግም ቢሄድ አባቱን መብት ያለው ልጁ ላይ ውድሽ ይምጠላሽ እሱ ጠቅር ብሎ ላርገው ቢል ህግም ለአባት ነው ይሰጥም። ገብቶሻል? ግን አመቻምቹት ነው። ይህ በእልህ አይሆን፣ በእልህ ቤት አይገነባም። ልጁን አሳድጋለሁ ካለ ሰራተኛ መቅጠር አይቻልም። ራስህ ይዘህ በይው። በዚያ ይስማማ መመኝ እዛ እንደዛ ካልሆነ ካለ በቃ እስክመጣ ጠብቅ። ልጁ የሚይዘው ሰው አለ፣ አንተ ስራህን ስራ ማለት ነው። እየሄደ ማየት ይችላል ከፈለገ። ይሄ ነው መፍትሄ ነው። ገብቶሻል? ከዛ ውጭ ግን አጋጨዋለሁ፣ ገጫጫለሁ፣ ይሄ ትክክል አለ። እሺ ይናት እሺ አሌክስዬ ነው። ለማንኛውም አመሰግናለሁ። እሺ ይናት አይሽ ጎበዝ። ከባድ የጦርነት አውድማን የተመለስ ነው። አጋጨዋለሁ፣ እሱ ልጁን ያጋጨዋል፣ ከዛ እኔ እሱን አጋጨዋለሁ፣ እንገጫጫለን። ጎበዝ ከመገጫጨት እንውጣ እንጂ ሲንግሎች አላችሁ ትተነዋል ማግባቱን። እሺ ትተነዋል። አያዋጣም። እኔም አሁን አንድ ብታጋጨው ትገጥመኝ ይሆናል እየወሰደች ከግድግዳ ጋር ምን አፈጠታኛለህ ብላ ራሱ የምታጋጨኝ ነው የሚመስለኛው። ፈራው፣ ትቼዋለሁ። ሄሎ እሺ ጠይቂኝ። ሴት ልጅ የማትወደውን ወንድ እሷን የሚወዳት የሚንከባከባት ምናምን ካገባት ችግር አለው ማለት እንዴት ነው? በቃ ባትወደው በቃ ከጊዜ በኋላ ልትወደው ምናምን ትችላለች። ሴት ልጅ ብለሽ ምሳሌ እንታየሆነ አንቺ ምን እንደሆነ ግልጽ አድርጊ። በራስሽ ጉዳይ ከሆነ ነገር ማለት በራሴ ጉዳይ ነው፣ ግን ላገባ ነው ምናምን፣ ግን ደግሞ አልወደውም ማለት የምወደው ሌላ ልጅ ነበር ምናምን እና እሱ ደግሞ አገባ ይሆናል። እልህ ነው መሰለኝ አላውቅም። እና ደግሞ ከጊዜ በኋላ ምናምን ልወደው እችላለሁ ያላውቅም። አሁን ላይ ምንም አይነት ስሜት የለኝም ለእሱ ማለት ነው። ከምታገቢው ሰው ጋር እንዴት ተግባባሽ? መሰረቱ ሳትግባቡ የምትጋቡት ማለት አያውቅም። እኔ እንደምወደው እኮ ነው የሚያውቀው ማለት አልናገርም እኮ እንደምወደው ነው። የተዋወቃችሁ ከሱ ጋር በኢሞ የተዋወቅ ነው ምናምን። በኢሞ? ይሄ ኢሞ ለእኔ ብቻ እኮ ነው የጠመመው። ጎበዝ ሰው ሁሉ ባልና ሚስት እያገኘ ነው። ኢሞ ላይ እንዴት ተዋወቃችሁ? እስኪ አጋጣሚውን ነገር ግሩፕ ነበር፣ የጨዋታ ግሩፕ ነበረ። እዛ ታወቅን ምናምን ያው ማውራት ጀመርን። ከዛ እንደሚያፈቅረኝ እንደምወደኝ ነገረኝ። ከዛ እኔ ደግሞ ዝም ብዬ እያወራሁ ነበር። ከሱ በፊት ደግሞ ሌላ ኢትዮጵያ እያለሁ ሌላ በአካል የማውቀው ፍቅረኛ ነበረኝ እና በሆነ ምክንያት ስንጣላ እሱ ሌላ ሴት አገባ ማለት ነው። ከዛ በዛ ምክንያት እኔም ደግሞ የሆነ በቃ አላለ በቃ ተስፋ ቆረጥኩኝ ምናምን በቃ በጣም የሆነ በቃ የሚደብር እንትን ውስጥ ነበርኩኝ ምናምን። ከዛ እሱ ጋር ሳውራ ምናምን ትንሽ ቀለል አለልኝ። አልተናገርኩም እሱ። ከዛ ያው 6 ወር ምናምን እንደዚህ አወራን። ከዛ እኔ ደግሞ ኢትዮጵያ ልሄድ ነው ምናምን፣ ግን እኔ ደግሞ የማግባት ሀሳብ አለኝ ማለት በቃ ሁሉም ነገርን ያስጠላኝ። በቃ ህይወት ምንም ግድ አይሰጠኝም። ከሆነም ይሁን ካልሆነም በቃ ምናምን ነገር ብር ራሱ ልኬላታለሁ። ምንም ህይወት ግድ እየሰጠኝ አይደለም። ራሴን ለማጥፋት ምናምን አለቀም ብቻ
ምን ያህል ብር ላክሁለት? 160,000 ብር። 160,000 ብር? ለምን ብለሽ? እሱ ወታደር ምናምን ምንም የለውም በቃ እና ተጋብተን አንድ ላይ እንድንኖር ነው ምናምን ገዝቶ እንዲጠብቅሽ ነው እንደዛ ነገር። ግን አሁን ደግሞ በቃ ሀሳቤን እየቀየርኩ ነው ማለት በቃ ያ ብር ይጥፋና ልተው በቃ የህይወት ነው ምናምን ነገር ላሉ ስለማለፈቅሩ አላውቅም። የሰው ልጅ ይወደኛል አይባልም አይደል? ግን ደግሞ በቃ ቦታ ስለሚሰጠኝና ከሱ ጋር ደግሞ እኔ ከልቤ እያወራሁ ነው፣ ግን አላፈቅረውም ምናምን እሱ ደግሞ አያውቅም እና ምን ማድረግ ይሄን በቃ አሁን ቆይ እኮ ካላፈቀርሽው እንዴት 160,000 ብር ነው የሚያክል ነገር ላክሽለት? የሆነ ምሳሌ በጣም ተናድጄ ስለነበረ ሄሎ ደወለ። የኢሞ እኮ ፍቅረኞቻችሁ እኮ ፋታ አይሰጡም እኮ አሁን ሲንግል። እሺ ደውሉ ነው እያየን ነው ማለት ነው። እዚህ ላይ ገና ለገና ማያገውን መርፌ ይሰጣታል በሚል ነው። እሺ አይዞ አልሰጣትም መጥፎ መርፌ። እሺ አትስጋ። ሌላ 500,000 ላክላ። እሺ አሁን ሀሳብን ቀየርኩ ማለት ወደ ራሴ ተመለስኩኝ። ያኔ እግዚአብሔርን ከራሴ ጋር ነበርኩ ምናምን። አሁን ደግሞ አስብኩኝ በቃ ቆም ብዬ ማለት ነው። በቃ ብር ከኔ ህይወት አይበልጥም። እኔ ካለው በቃ ሰርቼ አገኛለሁ። አንዴ ተናድጄ ባለማሰብ ያው አድርገዋለሁ። ምንም ማድረግ አልችልም ማለት ስህተቴን ማረም ባልችልም አሁን ከአሁን ባለ ያለውን ህይወት ደግሞ ስህተት ላይ ስህተት ባልደርብስ ብዬ አሰብኩኝ እና ግራ ገባኝ። ማርያምን አለቁም ብቻ የምትረዳኝ ከሆነ ማለት ይገባሃል። እና ምን ማድረግ እንዳለብኝ አላውቅም። ብታወስ በቃ አሁን ምንድን ነው የፈለግሽው እንጂ ለዚህ ብር ብዬ ምናምን ደግሞ ዝም ብዬ ስለማወራው ስለማለፍቅሩን በቃ ለአግባብ ወይስ ይቅርብኝ እኔ እንጃ አላውቅም። ግራ ገባኝ። ብሩ ያሳስበሻል? ያኔ ባለማሰብ ነው እንጂ የሰው ልጅ ቁጭ ብሎ አያገኝም። እየለፋው መተኛት እያማረኝ መብላት እያማረኝ እንትን እያልኩ አይደል ያገኘሁት። ያኔ ቆም ብዬ አላሰብኩም። በእርግጥ እሱ ስህተት ነው አውቃለሁ፣ ግን ለዛ ብዬ ደግሞ ሳያውቅ ነው ቤተሰብ ልታገቢ ያሰብሽው? ቤተሰብ ብዙም ለእኔ ቦታ አይሰጡኝም። ከእነሱ ጋር የሚያደግኩት ሌላ ቦታ ነው ምናምን ከዚህ በፊትም ኢትዮጵያ እያለሁ ምናምን እኔ ብቻ እየኖርኩ ነው ወደዚህም የመጣሁት። ቤተሰብ ብዙም በእኔ ህይወት እንትን አይደሉም እና በራሴ ነው የወሰንኩት። ስመጣ በቃ አንድ ላይ እንደምንሆን ነው የተነጋገርነው ማለት ነው። ዝም ብላችሁ ልትኖሩ ማለት ነው? ዝም ብላችሁ ልትኖሩ ነው ያሰብሽው? አይ አይደለም፣ ያ ሽማግሌ ይልካል ደግሞ ግን እሱ በቃ እንትን የለውም ብር የለውም። በራሴ ብር እኔን ያገባኛል ማለት ማርያምን እየሳኩኝ አይደለም፣ ማልቀስ አልፈለግኩም እና ስህተቴ እንደማረም ብዬ በቃ ማለት ድጋሚ ሌላ ስህተት ባልሰራው እኔ ካለው ሰርቼ አላገኝም። ገና የ1 ዓመቴ ነው። በቃ የጠፋው የጥፋ ወይ ደግሞ ከመለሰም ይመልስልኝ፣ ካልሆነም በቃ ይቅር ብዬ ሁለት ሀሳብ እንኳን አይ ደግሞ ለምን ይቀራል? በቃ ችግር የለውም ከዚህ በኋላ የሚሆን ነገርም ከሆነ ይሆናል፣ ካልሆነም አይሆን በቃ ነው። ሽማግሌውንም አንቺ አስልከሽ፣ ድግሱንም አንቺ ደግሰሽ፣ ሚዜውንም አንቺ መርጠሽ ሁሉንም ልታገቢን ያሰብሽው? አሌክስ ወልህ ነው በቃ ያኛው ስላገባ ነው ማለት 5 ዓመት ምናምን አብረን ቆይተናል። በቃ በጣም ነው የማፈቅረው፣ በጣም ነው የምወደው። በጣም በቃ ማለት ተስፋ ያደረግኩት ሰው ነበር። እሱ ደግሞ ገንዘብ ምናምን አይጠይቀኝም፣ ምንም ነገር አልነበረንም ከሱ ጋር ማለት ነው። እናወራለን እንጂ እስቲ ሚዩት አርጊ። እድሜሽ ምን ያህል ነው? 21 ዓመቴ። ሚዩት አርጊ እስቲ ሚዩት አርጊ። በጣም ከፍ
ከፍተኛ ቀዶ ጥገና ነው የሚያስፈልግሽ። ምላጩንም መቀስም ዶማም አምጡልን። አከናወጣው ነገር አለ። አሁን ዶዘር ግሬደርም እንፈልጋለን። አሁን ትልልቅ እስካባተር ራሱ አንዱልን ሲኖትራክም ያስፈልገናል። ያንቺ የጉድ ነው። ምክንያቱም ወንድ ልጅ ታጥቦ ተቀሽሮ ምናምን ምንም ሳይሆን አንተ ወንድ ስለሆንክ ብቻ እኔ ሁሉንም ወጪ አወጣለሁ አገባለሁ ብለሽ ስታገቢ እየተዘጋጀሽ ስለሆነ ወንዶች ከምድረ ገጽ ጠፉ ተባለ። እኔ አልገባኝም። እንደዛ ከተባለ እንግዲህ ቶሎ እኔም እድሌን ልሞክር። ጥሩ ነው ማለት ነው ዘመኑ። ገብቶሻል? ድሮ ወንዱ ነው ጥሎሽ ጥሎ ሽማግሌ ልኮ ብዙ ነገር ቤት ተከራይቶ ቃሟልቶ ምናምን የሚያገባው ምን አለው ተብሎ ወንዱ ስራው ምንድን ነው? ተጣርቶ ተበጥሮ ያስተዳድራታሉ ተብሎ ዘመኑ ተቀይሯል። አትደውልባት ጓድ እስቲ በኋላ ትጀናጀናላችሁ። አሁን ቀዶ ጥገና ላይ ነች። ከቻልሽ ቦልኪውና እኔ ከዛ በኋላ ታነሻዋለሽ ብሎኩን። አለዛ ሰላም አይሰጠን። ስልክሽን ቁጭ አድርገሽ አዳምጪኝ። ይሄ ፍቅር እኮ በቃ አስቸጋሪ እኮ ነው። ቆይ ካላስቦለኩት በስተቀር ሰላም የምናገኝ አይመስለኝም። ቆይ ትምጣ እንዴ። አስቦለከኝ ብሎ ደግሞ ወታደር ነው ብላለች። በቃ ጋይ ስለ ህሊና ጸሎት አድርጉልኝ። የህሊና ጸሎት አድርጉልኝ። እኔ ማልገባበት ጉድጓድ የለም። አንዴ ሚውትሽን አንሺና አዳምጪኝ። ይሰማሻል? ወጪና እዚሁ ላይ ብሎክ አድርጊውና አዳምጪኝ። ከዛ ብሎኩን ታነሽ ይለታለሽ። እሺ? አለበዚያ ሰላም አይሰጠም። እሺ አልኩት። በቃ ጋይስ የህሊና ጸሎት አድርጉልኝ። ትንሽ ሰሞኑን ከጠፋሁባችሁ ያው በአንዱ ስናይፐር ወይ ጆሮ ግንዴን ተብዬ ነው። እሺ ማታስገቡኝ ጉድጓድ የለም ጎበዝ። ማልገባበት እኔ ደግሞ ምላሴ አያርፍ። ትንሽ አንዳንዴ ሺ የሚዞኝ ምትናለን። አሁን ብሎክ አድርጊውና አዳምጪ። 21 ዓመትሽ ነው አንቺ ገና የልጅነትሽን ጊዜ አልጨረሽም። 21 ዓመት በጣም ትንሽ ልጅ። ትዳር ለመያዝ እንደው ከፋክቱ ስንነሳ ነው የምልሽ፣ ትዳር ለመያዝ ምንም መሰረት የለውም። በዚህ እድሜሽ ብትገቢ ስቃይሽ ነው የሚበዛው። አንያ ትዳሩን እንዴት መያዝ እንዳለብሽ አታውቂም። እድሜሽ ገና ነው። በዚህ እድሜሽ የምታስቢበት አስተሳሰብ የ21 ዓመት እድሜ አስተሳሰብ ለትዳር ሬዲ አይደል። ትዕግስት ይፈልጋል። ጫናው አለው። ገብቶሻል? መብሰል አለብሽ በእድሜ ሂደት። ባል እንዴት ነው የሚያዘው? ትዳር እንዴት ነው የሚመራው? ችግሮች ሲፈጠሩ እንዴት ነው ችግር የመፍታት አቅሜ? ይሄ ሁሉ ነገር በእድሜ መብሰል የሚመጣ ነው። እዛ ነገር ደረጃ ላይ አልደረሽም ገና። ገብቶሻል? ሁለተኛ አንቺ ሌላ የበፊቱ ፍቅረኛሽ ስላገባ በእልህ የምታገቢው ሰው ስቃይሽ ነው የሚበዛው። እዚህ ሰው ጋር ስትገቢ እኔ አፍቅረሽው አይደለም ፈልገሽ አለ። በእልህ እንዴት ቤት ይገነባል? በእልህ ሌላ ሰው እናደደኝ በሽ ራስሽ ላይ ክብሪት ትለኩሻለሽ እንዴ? እሱማ ኑሮን እየኖረ እኮ ነው። ማንም አታቃጥይም እኮ ራስሽ ነው የምትጎጂው። ሶስተኛ ያለ ቤተሰብ ፍቃድ ትዳር መመስረት ሲኦል ነው የሚያደርግብሽ ህይወትሽ። አሁን የሚንከባከብሽ የሆነ ወንድ ይቀየራል፣ ባህሪው ይቀየራል፣ አስተሳሰቡ ይቀየራል፣ ጭራቅ ይሆናል። ማንም አፈቅርሻለሁ፣ አየር ላይ እንሰፍፍልሻለሁ፣ ክንፍ አውጥቼ በርልሻለሁ እንዳለ አይቀርም የትኛውም ወንድ። ገብቶሻል? አሁን ሩቅ ስለሆንሽ ነው እንደዚህ የሚያቆለባበስሽ። እናቴ ሆዴ አንጀቴ ምን ልነጠፍልሽ? ከገባሽ በኋላ ሲረግጥሽ ነው የምታገኘው። አንኛ ቤተሰብ ሳይፈቅድ ሊወሰንሽ ያለሽ ለቤተሰብሽ ያለ ክብር እንደሌለሽ እና በዛ መንገድ እንዳልመጣሽ ሲያቅ ነገ ይረግጥሻል። ታረግዣለሽ፣ ልጅ ትወልጃለሽ። አሁን የሚሰፈሰፍበት ውበት የሚለው ነገር በሙሉ እየደበዘዘበት ይመጣል። ሌላ ሴት ማማተር ይጀምራል። ገብቶሻል? እንደውም ኮሶኮሽኝ ነው ከዚህ ቤት መቼ ነው የምትወጪው ብሎ አሽቀንጥሮ ይጥልሻል። አሁን አንቺ በ21 ዓመትሽ ይህን ልታስብ ያስችል እሱ ነው እየነገርኩሽ ያለው። አይታይሽማ? አሁን እኮ አንጀት ላይ ነሽ እየተንሳፈፍሽ።
የሚቀየሩ ነገሮችን ነው እየነገርኩሻል። ሶስተኛ አራተኛ ብር አውጥተሽ ገንዘብ ስተሽው ደግሰሽ ያገባሽው ወንድ አያስተዳድርሽ። አንቺ ነሽ ባል፣ እሱ ሚስት። ወንዱ ገንዘብ ሊኖረው ይገባል፣ ስራ ሊኖረው ይገባል። በጣም እያፈቀርሽው ግን ማታገቢው ሰው አለ። ይህን ታውቂያለሽ? ማንም በጣም እያፈቀራችሁት ግን ለትዳር የማይሆን ሰው አለ። አስተሳሰቡ አላማ የለው፣ ስራ አይሰራ፣ ማስተዳደር አይችልም፣ ትከሻው ሰፊ አይደለም፣ ኃላፊነት መሸከም አይችልም። ግን እኮ ታፈቅሩታላችሁ። ፍቅር ለትዳር መሰረት ሆኖ አያውቅም። ፍቅር የትዳር አንዱ አካል ነው እንጂ ብቻውን ግን መሰረት አይደለም። ፍቅር ያስፈልጋል ነው። የትዳር መሰረቱ በመጀመሪያ ደረጃ የዛ ሰው ማንነት ነው፣ አቋም፣ ጥንካሬው፣ በራስ መተማመኑ። ይህ ሁሉ ይለካል። ገብቶሽ? በፍቅር ምክንያት ተፋቅረው የተጋቡ ሰዎች ሁሉ ተፋተዋል። ለምን? እንደ ውጭ ይመስላቸዋል። ገብቶሻል? ውጭ ተፋቅረው ሲገናኙ እንደሚቆለጳጰሱት ይመስላቸዋል። ሲጋቡ 10 ዓመት በፍቅር ተደናንቀው የኖሩ ሰዎች በአንድ ወር ተላትመው ፍቺ ደረጃ ይደርሳሉ። ለምን? ሲኖሩ እያንዳንዱ ጥቃቅን ነገሮች ማየት ይጀምራሉ። ኳሊቲ የሚባል ነገር ሳይሆን የዛን ሰው ክፍተት አያስችላቸውም። ስለዚህ ፍሬን ያዥ። ገንዘብ አውጥተሽ ስትሸዋል፣ እሱ ያንቺ ጥፋት ነው። ዋጥ አድርጊው። በፍጥነት ፍሬን ይዘሽ ከቤተሰብሽ ሀሳብ ውጪ ለማግባት እንዳታስቢ። ትኩረት አልሰጠኙም። ለቤተሰቦችሽ ስትይ እኮ አይደለም፣ ለሚያገባሽ ወንድ አያከብርሽም። እነሱ ችላ ብለውኛል፣ ትኩረት አልሰጡኝም። ችግር የለውም፣ የነሱን ታያቸው። አንቺ ግን ቤተሰብሽን ተራምዶ መጥቶ እንዲያገባሽ ነው ማድረግ ያለብሽ። ለምን? ነገ ትናቂያለሽ፣ አትከበሪም። ቤተሰብ አላት እኮ ይላል እኮ ያኔ እኮ። በዛ መንገድ ከመጣሽ፣ በዚህ መንገድ ግን ከሄድሽ፣ አሁን ባለሽበት መንገድ ተበሻቅጠሻል። ትንሽ ጊዜ ብቻ ነው። ተግባባ? እሺ አለችቱ። አመሰግናለሁ በጣም። እሺ መልካም ቀን። ወይ ጉድ! እኔ ህፃናቱ ላይ ነው እኔ ወረርሽኙ እየተስፋፋ ያለው። ምን ጉድ ነው ጎበዝ! ምን አይነት ልክፍት! በ21 ዓመት ትዳር ቆሌሽ ነው የሚገፈፍልሽ። ቆይ እስኪ ኮይን ልስጣችሁ። አሁን መሀል ላይ ደግሞ በመሀል መሰጣችሁ ኮይን ነው ይሄ። ጊፍት ልስጣችሁና ሜምበር ሆኖ እሺ ጋይስ፣ አንድ ጊዜ እሺ። ይኸውልህ አሌክሶ፣ ብር ከማስቀምጥ ብዬ ማለት ነው ከኦንላይን ወርቅ ገዛው። ብዙ ጊዜ አንተም ታወራለህ ወርቅ ግዙና አስቀምጡ ምናምን ብለህ ማለት ነው። እና ደሞዜ ያን 1000 ብር ናት። እሷኑ አጠራቅሜ 7000 ስትሆንልኝ አንዱን 5 ግራም ገዛው። አንዱን ደግሞ በቃ ያኛውም በቃ ሁለቱም 5 ናቸው ማለት ነው። መጀመሪያ አንደኛውን ስላመጣው እሱ ደህና ነው ማለት ከኦንላይን ነው የገዛሁት፣ ከቤት መውጣት ስለማልችል ማለት ነው። እና በሁለተኛውም እሷው ጋር ሄጄ ስሟን መጥቀስ አልፈልግም፣ ግን እዚህ ላይ ማለት ነው ማለት ለእሷ ጥሩ ላይሆን ይችላል። ከዛ በድጋሚም ደግሞ በቃ ከራሷ ላይ በኢየሱስ ምንድነው ውስጥ የሚንቀጠቀጠው ከራሷ ላይ ሂጂ እንደገና ደግሞ ጠየኳትና እንድትልክልኝ ያልተሰራ 5 ግራም ላክልኝ 24 ካሬ ነው አለችኝ። ከዛ እሺ አልኳትኝ። ከዛ ከሳምንት በኋላ ተላከልኝ ማለት ነው ወርቁ ማለት ነው። ከዛ ግን ደረሰኙ ላይ ያለው 3180 ብር ነው የሚለው። እሷ ደግሞ በእርሳስ ላዩ ላይ ጽፋ 3850 ብር ነው የሚለው። 700ን ወሰደችብኝ እሷ ማለት ነው።
እና አሁን ምን ላደርግ ማለት ተው በቃ እንዳልከው እኔም 700 ልተው። እውነት በጣም ከበደኝ። እኔ ችን 1000 ብር እንድታልግ ቆይ እናት አሁን አንቺ ኦንላይን ላይ ገዝተሽ ደረሰኙ በእርሳስ የሚጻፍ ደረሰኝ ነው አልገባኝ። ደረሰኝ እኮ መሆን ያለበት ራሱን የቻለ ስትገዥ ወርቅ እኮ ፋክቱር የሚባል ነገር አለ። እንደውም ልጆች እያለን እዛ ነው የምናውቀው። ምክንያቱም ደረሰኙ ራሱ ኦሪጂናል ነው መሆን ያለበት። ደረሰኙ ኦሪጂናል ለአሌክሱ እንዴት መሰለ፣ ደረሰኙ ኦሪጂናል ነው፣ ኦሪጂናልነቱ ኦሪጂናል ነው። ግን ማለት ነው እሷ ለምን ተጨማሪ ብር ለምን እንደወሰደችብኝ አላውቅም እንጂ ደረሰኙ ላይ ያለው ስንት መሰለ የሚለው ማለት ነው በእንትን የተጻፈው 3180 ነው የሚለው ማለት ነው ደረሰኙ ላይ። እሷ ደግሞ ላይ የተስማማችሁት ከአንቺ ጋር መጀመሪያ እኔማ ስገዛ ማለት ነው መጀመሪያ ላይ ስትለኝ ማለት ነው ስንት ነው 24 ካሬ ነው አለችኝ። ከዛ እሺ 5 ግራም ስላት 3850 ነው አለችኝ እራሷ ማለት ነው። 3850 ነው ስትለኝ እሺ አልኳትኝ። እሺ በቃ አምጪልኝ አልኳት። ግን ማለት ነው ደረሰኙ ላይ ያለው እና እሷ በእርሳስ የጻፈችበት ለምን ተለያይብኝ? 700 ለምን እኔ እሷ ያለችን መጀመሪያ ሰጠዋትኝ። 3800 ሰጠሻት? 3850 ሰጠዋትኝ። እሺ ከዛ ደረሰኙ ላይ እንዳጋጣሚ ሴትዮ ስታይ ደግሞ ለምንድን ነው እዚህ ላይ የተጻፈው ይሄ ነው፣ አንቺ ለምንድን ነው ይሄን ያክል እነሱ የተቀበሉሽ? ቶታሊ ብላ ማለት ነው በእርሳስ ቶታሊ ብላ 3850 አለች። ግን በዛኛው በኩል ደግሞ 3180 ነው የሚለው እና ሴትዮ ለምንድን ነው እንደዚህ ያደረገውሽ? ለምንድን ነው አንቺ ከኦንላይን የምትገዢ ምናምን ብላ ተቆጣችኝ፣ እሷም ማለት ነው። እሺ ጠየቅሻት? እሷን የሸጠችልሽን የጠየቅኳት እሷን ቦይስ አስቀምጥላት ቦይሴን እየሰማች ዝም ነው የምትለው፣ ልትመልስልኝ አልቻለችም። ግን ለድራይቨሪ ነው ብላ የኢትዮጵያ ቁጥር ነው ልጁ የሚጠቀመው። እሱን ሳዋራ እንዴት አካብጃለሽ እንዴ? እኔ እኮ መኪና በአሪፍ መኪና እኮ ነው የላኩልሽ፣ መኪናው ብቻ ድራይቨሩ ብቻ እኮ 300 ብር ነው እና ማሸጊያውስ ምናምን ነገር ነው ያለ ልጁ አመነጫጭቆ ማለት ነው። እሺ ቆይ ተረጋጊ። አሁን አንደኛ አንቺም እዚህ የምትኖሪበት ሀገር ሕግ በጣም ሲሪየስ ነው። እሺ በነገርሽ ለገዢም ለሻጭ በተለይ ነጋዴ ለሆነም ለሚገበያይ ምንም አይነት ፋውል ከባድ ችግር ነው የሚፈጥረው። አሁን ነገሮችን መጀመሪያ ማጥራት ነው። ገብቶሻል? አሁን እሷ የነገረችሽ ዋጋ አለ አይደል? አንዳንድ ጊዜ ከቫት ጋር እና አለቫት የሚባል ነገር አለ። አለቫት መሸጥ አይችልም አንድ ሰው እርግጥ ህገወጥ። አለቫት የሚለው ያው ከከስተመሩ ጋር ተደራድሮ ምናምን እንትን ለማለት በቫት ነው መሸጥ ያለበት። ቫት ካለ እሱ ምናልባት ኤክስትራ ይኖረዋል። እዛ ላይ ተመልከሽ ደረሰኙ ላይ ቫት የሚል ነገር ካለው። ከሌለው ግን አንቺ በአጠቃላይ ጥያቄ ካለሽ ምንም አሁን እንደዚህ ያደረገችኝ እንዲሆነ ብለሽ አዋራ ከመነሳቱ በፊት አጣሪ ጉዳዩን። ለምን መሰለሽ በኋላ አንቺ እንዲህ ነው እንዲህ ብለሽ አንቺም የማፈር ነገሮች ምናምን እንዳይመጣ መጀመሪያ ለምንድን ነው እንደዚህ የሆነው የሚለው ቦታው ድረስ ራሱ እኮ መሄድ እኮ ትችላለሽ። ገብቶሻል? ሄዱን አልሄድኩም። ሴትዮ ደወለች ካምፓሲው ጋር ስደውል ማለት ነው እኔ ይሄኛው እሱ ካምፓሲው ያለው እኔ 3180 ብር ብቻ ነው የማውቀው። ይሄ ነው እኔ ገንዘቤ አለ። ሴትዮሽን ይዘሽኝ ሂጂ በያት እና አብራችሁ ሄዳችሁ አንድ ቀን። በጣም ሩቅ ነው፣ የ2 ሰዓት መንገድ ነው አለችኝ። እሷ ደግሞ እኮ ይኸውልሽ እና ግዴታ ነው አሁን እኮ እዚህ ቁጭ ብለሽ የሚፈጠር ነገር ነው። ወርቅ ነው የገዛሽው። ወርቅ ስትገዙ ሄዳችሁ ልትገዙ ጥሩ ነው።
ምክንያቱም ወርቅ እንደ ሞባይል ስልክ አይደለም፣ ወይ እንደ የሆነ ወይ ሽሮ በርበሬ ምናምን እንደምንገዛው አለ። ወርቅ ሀሴት ነው፣ ገብቶሽ? ቅርስ ነው ማለት ነው፣ ርስት ነው። ስለዚህ ዝም ብለሽ በኦንላይን አንዴ እንደዚህ አምጣልኝ ብለሽ በስልክ አርገሽ የምትደውይው አይደለም። ሄደሽ አሌክሶ ብዙዎቹ እኮ ይገዛሉ። ምናልባት እዚህ ውስጥ ራሱ ያሉት ከኦንላይን አሁን ስለ ብዙዎቹ ሳይሆን እኔ ሀሳብ ነው እየሰጠሁሽ እኮ ያለሁት። አሁን ሀሳቡ ይጥምሻል አይጥምሽም እኮ ለአንቺ ነው። እኔ ግን አሁን ምክንያቱም ክርክር እንዳይሆን እኔ ሀሳብ ነው የምሰጥሽ። ስትገዙ እንደዛ ቢሆን ሸጋ ነው። እኔም ባረገው እንደዛ ነው ማረገው። ፐርሰን ወርቅ ልገዛ ከፈለግ ወርቅ ቤት ሄጄ በትክክል እዛ ጋር አይቼ ምናምን ገዝቼ ልመጣ የምችለው። ኦንላይን ላይ ኦርደር ብታደረጊ እኮ ሊያመጣልሽ ይችላል ሰው። ግን እንደዚህ አይነት ነገር ሲፈጠር እንዴት ነው አንድ የምታደረጊ? በስልክ ሄደሽ ግን ከገዛሽ ቦታው ጋር ራስሽ ሄደሽ ስለሆነ ምንም ነገር ብትይ እያየሽ ነው ሲታሸግ ምንም ሲል ፌክ ነገር ምናምን እንዳትዪ። እዚህ ሀገር ፌክ ነገር አይሸጥም። ግን ምናልባት እዛ ጋር ያልተግባባችሁት ነገር ካለ መጀመሪያ ነገሮችን ወደ ሌላ ጉዳይ ከማወሰድሽ በፊት ብቻ ሄደሽ ማናገር፣ ካልሆነ ለድርጅቱ ደውለሽ እንዲህ ሆነ ለምንድን ነው የሆነው፣ ካልሆነ መልሱልን እቃው። ደወለች ሴትዮ አሌክሶ፣ ትናንትና ደውላለች ሴትዮ። ደውላ ስትጠይቃቸው እኔ 3180 ብር ብቻ ነው ከዛ በላይ አላውቅም ነው ያለው እሱ። ስለዚህ መልሱልን እና ደግሞ ረናል ማለት ነው። እሱን ደግሞ እሺ መልሱልኝ ብዬ ልጁን ስጠይቆ 300 ክፈይ ለድራይቨር አለኝ። አሁን እኔ ይሄ ከዚህ ሁሉ ጭቅጭቅ እንዳልኩሽ እንዳፍታ ሁለት መንገድም ቢሆን ጊዜ አመቻችታችሁ ሄዳችሁ ጉዳዩን ብታስተካክሉ ጥሩ ነው። ገብቶሻል? አሁን እዚህ ጋር ስም መጥራትም ምናምን አያስፈልግሽ። ምክንያቱም ገና ጉዳዩ መሬት አልያዘ። እንደዛ ያ ወንጀል ነው ያስጠይቅሻል አንቺን ራሱ። መሬት ባልያዘ ጉዳይ ገና እርግጥ ብላችሁ ተዋሽተናል የሚለው ነገር መሬት ባልያዘበት ሁኔታ። እሺ በቃ አሌክሶ አንድ ብቻ ልጠይቅ ማለት እሺ በቃ ብሩ እንኳን ይበላ ይቅር፣ ይሄ ወርቅ ግን ኦሪጂናል ነው መቼም ኦሪጂናል ነው የሚሸጡት። እሺ ብሩ ይቅር ልበላ፣ ወርቁ ግን ኦሪጂናል ነው ኦንላይን የሚሸጠው እርግጠኛ ነኝ። ቼክ ማስደረግ እኮ ትችላለሽ። ማንኛውም ወርቅ ቤት ሄደሽ በአምስት ደቂቃ ራሱ አይሞላም፣ እዛው ይነግርሻል። ችግር የለም። አቅራቢያሽ ያለ ማንኛውም ወርቅ ቤት ሄደሽ ወርቅ ምናልባት የድራይቨር የሹፌር ምናምን ተስማምታችሁ ከነበር እሱ ካልኩሌት አድርገውት ከሆነ ብሩ እንደዛ የሆነው እሱንም ማለት እንትን በሉ ማለት ስትገዙ። ለዛ ነው እንጂ ኦንላይን የሚሸጠው እዚህ ሀገር ፌክ እቃ መሸጥ በጣም ያስጠይቃል። ገብቶሻል? በጣም አደገኛ ወንጀል፣ ከባድ ዘብጥያ ውስጥ ነው የሚያስወሩ። በተለይ ደግሞ ወርቅ ስትገዢ በደረሰኝ ነው። ገብቶሻል? ይህንን አስቢበት። ግን ምንም ነገር ከማድረግሽ በፊት በጣም በጥንቃቄ አድርጊ። ምክንያቱም የማይሆን ነገር ከተናገርሽ እነሱ ትክክል ሆነው ከተገኙ አንቺ በወንጀል ትጠይቂያለሽ። ስማችንን አጠፋብሽ ብለው ነገር እዚህ እያንዳንዱ ሲሪየስ። ገብቶሻል? ማናት ንገሪኝ ለምትሉ ደግሞ ማንነቷን አልነግራችሁም፣ ግን እናንተም ማለት ነው። አዎ አልናገርም፣ ግን እናንተም ከኦንላይን ስገዙ ብዙዎቻችሁ ትገዛላችሁ። መዳም ቤት ያለን መውጣት የማንችለው ምናምን፣ ወይም ደግሞ ከመዳም ስርም ተደብቀን የምንገዛ አለን እና እራሳችሁን ጠብቁ ነው የምለው። ማርያምን እኔ ከእሷ ተደብቄ ነበር የገዛሁት፣ ግን አሁን አወቀችብኝ እና እሷም ሌላ ችግር ፈጠረችብኝ እና ተጠንቀቁ ነው የምላችሁ። እሺ እህቶቼ። አመሰግናለሁ። እሺ አሌክስዬ። በነገራችን ላይ ምንም የሚያስፈራ ነገር የለም እዚህ ሀገር። መረጃና ማስረጃ ይኖራችሁ እንጂ ችግር የለም። የዛሬ ዓመት የገዛችሁት ነገር ወይም ችግር እንኳን ካለ እንትን ነው እሺ፣ ይፈታል ማለት ነው። አለው ቲጂ፣ እንዴት ነሽ? ሰላም ነሽ? እግዚአብሔር ይመስገን። እንዴት ነሽ? ስለዚህ አይዞሽ፣ ግን ቼክ አድርጊ። ምክንያቱም አንድ ነገር ተዋሽቻለሁ ብላችሁ ከመናገራችሁ ፊት ጥንቃቄ ይፈልጋልሽ። ምናልባት ጎል የምትገቡት እናንተ ትሆናላችሁ። በዛ ፋንታ ጤና ይስጥልኝ። ጠይቂኝ። እኔ
ዱባይ ነኝ ያለው ኢትዮጵያ አግብቼ ነው ወልጄ ነው የመጣው። ግን እዛ ያለው ሰዓት ኢትዮጵያ ያለው ሰዓት ልጁ በግዴታ ነው እንጂ በፍላጎት አይደለም የገባው። ከዛ በኋላ ልጁ በቃ ዝም ብሎ እኛ ቤት ምግብ ቤት ነው። ከዛ ይመጣል ይሄዳል። አንድ ቀን ገበያ እጄ የሚመጣው ሰዓት በግዴታ ነው ወሰደ። ከዛ አልፎሽ ነው እዛ እንደዛ እሺ። ከዛ ገባውና እርግዝና ቀረ እዛ ሰዓት። ከዛ እሱ ቤት ያለው በቃ ሽማግሌ ምናምን ላገኝና አባትም ሽምግልና ወስዶ በቃ እሱ ጋር ቆየው ወደ 3 አመት። ልጅቷ ከወለድኩ በኋላ እሱ ጋር 3 አመት ቆይቼ ዱባይ መጣው። ዱባይ ከመጣው በኋላ በቃ ልጁ አልወድም። እዛ ያለው ሰዓትም ለምን በፍቅር አይደለም የገባው በግዴታ ነው። ብዙ ጊዜ አልወድም። ጭቅጭቅ ክርክር አለ። በቃ አባቴ ጋር መጥቼ ቢያንስ 1 አመት 3-4 ወር ቆይቼ በቃ የቤተክርስቲያን ሰዎቹ ምናምን ቄስ ምናምን መጥቶ አንዳንዴ ያስታርቃሉ ምናምን እዛ ሰዓት። ከዛ እኔ በቃ አልፈልግም ምናምን ብዬ እዚህ መጣሁ ዱባይ ከመጣሁ አሁን 7 ወር ነው 7 አመት ነው። ግን እዚህ ከመጣሁ በኋላ በ5 ወር ቆይቼ በኋላ ዘጋው ልጁ በቃ አልፈልግም እኔ ብዬ እዛ ሰዓት 12,000 ብር ነው የሱ ብር የገባው። ከዛ ጨምሬ እዛ ሰዓት 80,000 ብር ሰጠውና በቃ እኔ አልፈልግም ብዬ ዘጋው ስልክ። ከዘጋው በኋላ ልጅቷ መጀመሪያ የምመጣው ሰዓት እሱ ጋር ተስማምቼ ነው የኔ እናቴ ቤት ነው ያለችው። ከዛ እዚህ ከመጣው በኋላ 1 አመት ከቆየች በኋላ ልጅቷ ወሰደ። እሱ ከወሰደ በኋላ በድብቅ ነው ልጁ ለዛው የወሰደ። ከዛ ድብቅ ወስዶ ሌላ እኛ ሀገር አሁን ወላይታ ነው። ከዛ እሱ ልጁ በድብቅ ወስዶ ሻሽመኔ የሱ ወንድም ያለና እሱ ለሱ ሰጣ። ከዛ ልጅቷ ድራሽ ጠፋችና የኔ አባቴ እናቴ ፈልጎ አጣ። ከዛ ልጅቷ ወስዳል ምናምን አለ። ከዛ ወስጄ ሌላ ቦታ አስቀምጫለሁ ብሎ መጠየቅ ፈሩ። ለምን የልጅቷ አባት ነው እሱ። ለፖሊስ ምናምን ነገር ፈርተው በቃ እኔ ወስጃለሁ አለና ከዛ ፈርተው በቃ አባቴ ተወ። አንቺ በቃ ልጁ መጥቶ ልጅቷ ወስዷል ምናምን አለ። ከዛ እኔ በቃ አልቅሼ 3 አመት ሙሉ ልጅቷ ድራሽ ጠፋችና ድምፁም አልሰማውም። አሁን እኔ ልጅቷ ጋር ካወራው ወደ 3 አመት ነው ከመጣው 4 አመት ሙሉ ልጅቷ ጋር 4-5 አመት ሙሉ አላወራም። ከዛ 1 አመት ሆኗል። ከዛ ኢትዮጵያ ወርኩት። ኢትዮጵያ ሂጄ እኔ በቃ ምንም አልፈልግም ፍቺ ብቻ ነው የምፈልገው ምናምን ብዬ ጠየቁት። የኔ ስም አንድ ቤት ምናምን ሁሉ ነገር መሬት ምናምን አለ፣ ግን የኔ ስም አይደለም ያለው የአባቴ ስም ነው ያስቀመጥኩት። ሁሉ ነገር ብር ምናምን አለ፣ የአባቴ ስም ነው ያስቀመጥኩት። ከዛ አሁን እዛ ሄጄ ፍቺ ምናምን ጨርሼ ነው የመጣው። ግን ፍርድ ቤት ምን አሉ የእሷ ስም ያለው ነገር ካለ እና ያንተ ስም እኔ አሁን ፍቺ እኔ ነኝ የጠየቅኩት። ከዛ እኔ ፍርድ ቤቱ ቤት አለ 3-4 ቤት አለ። ከዛ መጠየቅ ትችያለሽ አሉ። ከዛ እኔ ምንም ከሱ ምንም አልፈልግም ፍቺ ብቻ ነው የምፈልገው ምናምን አልኩት። ከዛ እሱ የኔ አሁን ብዙ መሬት ምናምን አለ፣ ግን እሱ ይጠይቃል የራሴ መሬት። ግን እኔ እሱ ጋር ያለው መሬት እኔ አልፈልግም ምንም አልፈልግም ምናምን አልኩት። ከዛ እሱ አሁን የኔ ስም የለም፣ አሁን ግን የራሴ ስም ማድረግ ፈልጋለሁ። ፍቺ ጠይቄ ወስጄ ፍቺ 1 አመት ሆኗል፣ ግን ወስጃለሁ። ግን አሁን የራሴ ስም ማስቀመጥ ፈራው። ለምን ፍርድ ቤቱ ወረቀት አለ የራስሽ የሱ ስም ያለው ነገሩ መጠየቅ ትችላለሽ፣ እሱም ያንቺ ስም ያለው ነገር መጠየቅ ይችላል ብሎ ፍርድ ቤቱ ወረቀት ሰጥቷል። ይሄ ነው መጠየቅ የፈለኩ። አሁን የራስ ፍርድ ቤቱ ምንድን ነው ያላችሁ? ፍርድ ቤቱ የሱ
ስም ያለው ንብረት መጠየቅ ትችያለሽ። እሱም እንደዚህ ነው ያለው። እሺ እሱም ያንቺን መጠየቅ ይችላል። አዎ ከዛ አሁን የራሳችን ማስቀመጥ ፈራው እኔ። አሁን አንቺ የእሱ መካፈል ትፈልጊያለሽ? እኔ አልፈልግም አለ ቤት ምናምን አለ። እኔ ግን አልፈልግም፣ ምንም አልፈልግም እኮ። ይኸውልሽ አሁን በሰላም እኮ ኦልሬዲ እኮ ተለያይታችኋል አይደል? ተለያይተዋል። ተፋታችሁ። አንድ አመት ነው ግን ፍርድ ቤት ወረቀት የሚሰጠው ሰዓት እንደዚህ ነው የሰጠ። መጠየቅ ትችላለህ፣ እኔም አንቺም መጠየቅ ትችላለሽ አለ። ከመቼ ጀምሮ እንዴ? እስከ ዘላለም ነው እንዴ? አይደለም እኮ ጊዜ ገደብ እኮ ግራ ገብት ብላል። ወረቀቱ እንደዚህ ነው የሚለው። ቆይ የኔ እናት ቆይ፣ ይኸውልሽ ስትፋቱ በነበረበት ሰዓት ነው ያ የሚሆን። ከተፋታችሁ ከአመታት በኋላ እንዴ የዛሬ 50 ዓመትም እንደ ዕድሜ ሰጥቶን ከኖርን በፈለገበት ሰዓት መጥቶ ሊጠይቅ ነው እንዴ? እንዴት ነው ነገሩ? የምትፋቱበት ሰዓት በዛ ሰዓት ነው ያ ወረቀት የተሰጠሽ። ገብቶ በቃ ንብረት በሱ ካለ በአንቺም ካለ እንትን በሉ በቃ አለቀ። እዛ ጋር ተጠናቋል። ከዛ በኋላ የምትኖሩት ኑሮ በቃ ይገላል። የእሱ ምክንያት አሁን 5-6 ዓመት ሙሉ ልጅቷ 7ኛ ዓመት ይዣለሁ። አንድ ቀንም ልጅቷ አንድ ቀን ብቻ ነው ያየው። አንድ ቀን ነው ድምፅ የሰማው። ለምን አትሄጂም? አሳይም ብዬ ስጠይቅ የእሱ አጠገብ የለችም ልጅቷ። ሻሽማኔ ይዞ ሻሽማኔ ናት ልጅቷ ያለችው። የእሱ ወንድሜ ቤት ነው ያለው። በህግ መጠየቅ ትችላለሽ። እሺ ልጅሽን ለማየት ጠይቄያለሁ። ጠይቄ ወረቀት አለ የእሱም እንደፈለግሽ ሄደሽ ማየት ትችያለሽ አሉ። ግን እዛ ሲሄድ ልጅቷ ድራሹ ነው እዛ ያለው ልጆቹ መስጠት ነው ግዴታው ነው እኮ። አንቺ አሁን ያንን ነገር ጠንከር አድርገሽ መሄድ። እሱ የለም አባቱ የለም። አዎ አባቱ ያለው ሌላ ቦታ ነው። እኔም ያለው ሌላ ቦታ ነው። ልጅቷ ያለው ሌላ ቦታ ናት። ቆይ እኔ እናት ቆይ እስኪ አሁን እኛ መቼም አሁን አንቺ ያልሽን ያለሽ እኮ ይህ አሁን እኛን መጫን ነው። ምን እናድርገው? ሄደን ጉሮሮን ይዘን እናምጣው? ይሄ እኮ አንቺ ሄደሽ እዛው በቤተሰብ መሀል ነገሮችን አስተካክለሽ ጠይቀሽ የምታገኘው ነገር ነው። ገብቶሻል? በህግ ሄደሻል፣ ህግ ፈርዶልሻል። ስለዚህ ማስፈጸም አይደለም የሚጠይቀው። ይሄ መሬት አሁን ስም ያለው ንብረቶች ምናምን የሚጠይቀው ነው። በቃ እሱ እኮ ከተፋታችሁ በኋላ ያለው ማንም አይመለከተው። እንደዛ ነው። እንደዛ ሆነሽ ከተፋታችሁ በኋላ የምታፈሪው ነገር ምንም አይ ፈርቼ አሁን ምክር ምናምን ሰማለሁ፣ ሁሌ ገብቼ ሰማለሁ። ለዛ ነው የጠየቅኩት። አይ በቃ ፍቺ ከፈጸማችሁ በኋላ ያላችሁ ነገር እየየግላችሁ ነው። እሺ አይመለከተው ማንም ሰው። እሺ እሺ እንደዛ አመሰግናለሁ። አሁን የልጇን ነገር ፍርድ ቤት ፈረደላት። ሶ ሄዳ እሷ አሁን አንቺ ሄደሽ ይሄ ይዞ ይጠፋል ምናምን እኮ እሱ ማመልከት ነው ግዴታ። ጉሮሮን ተይዞ ልጅሽን ያገናኝሻል። እኔ ግን ማለት ነው እንደው በእናታችሁ በጣም አንጀቴ እርር ከሚልበት ነገር እውነት ከልቤ ማለት ነው ሰው ተጋብቶ ልጅ ወልዶ አብሮ በልቶ አብሮ ጠጥቶ ሲፋታ ለምንድን ነው ጠላት የሚሆነው? እንዲሁ ይሄንን የሚነግረኝ ሰው እኔ ምንም ሊገባኝ ሊዋጥልኝ የማይችለው ነገር ለምንድን ነው እንደ አባት ገዳይ እና እንደ የሆነ ዘመድ ገዳይ ጠላት ለጠላት የሚኮኑት? ቅንነትን ማን ገደለው? ጎበዝ ምን ችግር አለው? በጎ ብንሆን በቃ ተለያየን አይደል? በቃ እስቲ ትኑር ወይ ይኑር ያ ሰው። ልጅ ካለ በመሀል ልጁን ቢያገኝ ልጇን ብታገኝ አንተም ሄደ ራሱ ሰላም ብለህ ምናምን እንዴት ነሽ እንዴት ነህ ተባብላችሁ ምን ችግር አለው? እኔ ሰይጣን እንደዚህ ይሰፍርብናል። እውነት እኔ አይምሮዬ ሊቀበለው በቃ ባይችለው በጣም በጥያቄ ጭንቅላቴ እንትን የሚለው ይሄ ጠላት ለምን ይኮናል ሰው? አሁን ይሄ ሰው ልጇን ቢያገናኛት ምን አለበት? ምኑ ይቀነሳል? ሞት እያለ ማለት ነው። ለማንኛውም ጓዶች በቅርቡ እሺ ጠይቄ ስሙማ የሆነ ወደ ኢትዮጵያ ሊሄድ ፈልጌ ነበር፣ ግን እኔ አሁን በቅርብ ወደ ኢትዮጵያ ሊሄድ ፈልጌ ነበር፣ ግን ያኔ ምን ልበልህ
በጣም ቀጭን ነኝ። ምግብ ምናምን እበላለሁ። በምንድን ነው የምወፍረው? በምንድን ነው የምወፍረው? የሚያወፍር መድኃኒት አለ እንዴ? ማርያምን እውነቴን ነው። ስንት ኪሎ ነሽ? 41 ቤተሰቦች እንዴት እንደማያቸው አፈርኩኝ። በፊትም ነው ወይስ አሁን የተፈጠረ ነገር ነው? ኧረ አሁን እዚህ አረብ ሀገር ከመጣሁ ቤት ላይማ ኢትዮጵያ በጣም ወፍራም ነበርኩ። ሀሳብ ጭንቀት ታበዣለሽ? ቤት ላይ ነበር። አሁን ግን ትቻለሁ። ወደ 9 ሰዓት 10 ሰዓት ነው የምተኛ ራሱ። እንቅልፍ አተኝ? 9 ሰዓት እተኛለሁ። 9 ሰዓት ያህል ትተኛለሽ? አዎ ማርያም። ምግብ ራሱ የሚገርመው ድንች ነው። ሁሌ ድንች ጥብስ ነው የምበላ። እየቀለደሽ ነው አላለም? እና አሁን ማርያምን እውነቴን ነው። እየቀለደሽ ነው ያልከው እና የምረዋል ነው እንዴ? እኛ እኮ ትንሽ ፈታ እንድትሉ ብዬ ነው እኮ። አሁን ምንድን ነው የፈለግሽው አንቺ? መድኃኒት ካለ ብዬ ነው። መርፌ ምናምን ነገር ካለ እስቲ የከብት ማደለብ የሆነ አቀብልኝ እስቲ እሱን እንውጋትና። በእውነት አይደለም ማለት ያኔ የሆነ መድኃኒት ነገር ግን የለም ፋርማሲ ምናምን የምታውቁት? ለመወፈሪያው ምግብ እኮ በቃ ሌላ እና እረፍት አድርጊ፣ ጭንቀት ቀንሺ፣ በቃ እነዚህ ነገሮች። አንዳንድ ሰው እኮ እንደውም ሲጨናነቅ ይወፍራል እኮ አይደል? ሲጨናነቅ ይወፍራል ይባላል ጭንቀት ሲኖር። እንግዲህ ለመወፈር እንግዲህ ምን ተወጊያ ሙልሽ መርፌ በቃ እንቅልፍ በአግባቡ ተኝ፣ ምግብ ድንች ብቻ ምናምን ሰው ሩዝም ይባላል። ሩዝ እንኳን አልመክርም። ሩዝን ያልብላም፣ ሩዝ አልወድም። እንጀራ ምናምን ቢ እሺ እሺ፣ አመሰግናለሁ። በቃ መርፌው ከሰራ ምስክር እመጣለሁ። እናያለን። ቻው። የምሬን ነው። የምሯና እየቀለደሽ መሆኗና ማናቃለን። ግን ፓርላማዊ እንዳይሆን ነው። አንዳንዴ ሪላክስ አርጉ እሺ ጋይስ። ይሁንን እስቲ ብለን ምናምን አለ። አንዳንዴ በስሱ አይብዛ እንጂ አንዳንድ ቀልድ ምናምን በጣም ያበዛ ሰው ሲኖር ይቀሰፋል። ምክንያቱም ለመላው የተከበሩ ሰዎች ሲባል እዚህ ውስጥ በጣም ብዙ የተከበሩ ሰዎች አሉ፣ ትልልቅ ሰዎች አሉ። ይህ በስሱ ግን እንደ አንድ 20 ሰከንድ 30 ሰከንድ ምናምን ችግር የለም። እሺ ሄሎ ወደቀች። በር አካባቢ ከፍተኛ የመውደቅ ነገር ነው የሚታየኝ። አትውደቅ ውስጥ ልትወድቅ ውስጡ ደግሞ ንገሩኝ። ኮይን ልስጣችሁ እንዴ? ቆይ የመጨረሻውን ዙር ከጥቂት ደቂቃ በኋላ ስጣችሁ። እንኳን ደህና መጣሽ። እንኳን ደህና ቆየህልኝ። ሰላም ናችሁ? ሰላም ነን ይመስገን። ምን እንታዘዝ? እኔ የሆነ ሀሳብ ነበረኝ። እንቅልፍ ነሳኝ። ያለሁት ዱባይ፣ በቃ ምንም ሰላም ላገኝ ይችላል